በካሪቢያን ባህር መካከል የምትገኘውና በታሪካዊቷ የምታወቀው ኩባ ዛሬም እንደ ትላንቱ በአሜሪካ ዲፕሎማሲያዊና የኢኮኖሚያዊ ንፋስ ውስጥ ትገኛለች። ሃቫና ያቺ በድሮ መኪኖቿና በቀለማት ባሸበረቁ ሕንጻዎቿ የምትታወቀው ከተማ ዛሬ መብራት እየጠፋባት የነዳጅ ማደያዎቿን ባዶ እየሆኑ ይገኛሉ። ምክንያቱ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በደሴቲቷ ላይ የጣሉትን ጥብቅ የነዳጅ እገዳ ነው። ይሁን እንጂ ባለፉት ጥቂት ቀናት በሃቫና ሰማይ ስር አንድ ያልተጠበቀ ክስተት ተፈጽሟል። የአሜሪካ ከፍተኛ ዲፕሎማቶች ወደ ኩባ በረዋል። ለዓመታት ፊታቸውን አዙረው የነበሩት ሁለቱ ባላንጣዎች በአንድ ጠረጴዛ ዙሪያ ተቀምጠዋል። ዛሬ በትንታኔ ዘገባችን በሃቫና የተደረገው ውይይት ምን ይዞ መጣ፣ አሜሪካ ለኩባ ያቀረበችው ከባድ ቅድመ ሁኔታዎች ምንድናቸው፣ እንዲሁም ኩባስ የዓለም አቀፍ ማጭበርበር ስትል የጠራችውን የእገዳ ፖሊሲ ደሴቲቱን ወዴት እያመራት ነው የሚሉ ነጥቦችን በዝርዝር እንቃኛለን። አብራችሁን ቆዩ። ከ2016 ወዲህ ለመጀመሪያ ጊዜ የአሜሪካ ከፍተኛ ዲፕሎማቶች በሃቫና ምድር እግራቸውን አሳርፈዋል። ውይይቱ የተደረገውም በከፍተኛ ምስጢርና ጥንቃቄ ቢሆንም የኩባ የውጭ ጉዳይ ሚኒስትር ግን ውይይቱን ሙያዊና ክብር የተሞላበት ሲሉም ገልጸውታል። የኩባ የውጭ ጉዳይ ሚኒስትር ምክትል ዋና ዳይሬክተር አሌሃንድሮ ጋርሲያ ዴል ቶሮ እንደተናገሩትም በውይይቱ ወቅት አሜሪካውያን ለተለመደው ዛቻ ወይም የጊዜ ገደብ አላስቀምጡም ብለዋል። ይልቁንም በሁለቱ ሀገራት መካከል ያለውን የከረረ ግንኙነት ለማዘለብ የሚያስችሉ ነጥቦችን ተነስቷል። ይሁን እንጂ በጠረጴዛው ማዶ የተቀመጡ አሜሪካውያን እጃቸውን በዝምታ አላጠጠፉም። ሮይተርስ እንደዘገበው ከሆነም ዋሽንግተን ውይይቱ እንዲቀጥል የራሷን የቤት ስራ ለኩባ ሰጥታለች ይላል። ከእነዚህም መካከል የፖለቲካ እስረኞች እንዲፈቱ፣ የደሴቱ ኢኮኖሚ ስርዓት ክፍት እንዲሆንና የፖለቲካ ጭቆና እንዲቆም የሚሉ ይገኙበታል። ለኩባ መንግስት ግን ከሁሉም በላይ ቅድሚያ የሚሰጠው ጉዳይ የነዳጅ እገዳው እንዲነሳ ነው። ፕሬዚዳንት ትራምፕ ለኩባ ነዳጅ የሚሸጡ ሀገራት ላይ ከፍተኛ የታሪፍ ቅጣት እጥላለሁ ማለታቸውን ተከትሎም ደሴቲቱን ወደ ጨለማ ከቷታል። ጋርሲያ ዴል ቶሮ ይህን ድርጊትም የዓለም አቀፍ ማስፈራራት ወይም ግሎባል ብላክሜል ሲሉ ይጠሩታል። ኩባውያን ዛሬ በመብራት መቆራረጥና በነዳጅ እጥረት ክፉኛ የተሰቃዩ እንደሆነ ይነገራል። ሆስፒታሎች ስራቸውን በአግባቡ መውጣት የተቸገሩ ነው። የህዝብ ትራንስፖርትም ቆሟል። ኩባም ይህን በንጹሃን ዜጎች ላይ የተጣለውን ፍትሐዊ ያልሆነ ቅጣት ነው ስትል ለዓለም ትጮኻለች። የሚገርመው ግን አሜሪካ ከቀረበቻቸው ጥያቄዎች መካከል አንዱ የቢሊዮነሩን ኤለን መስክ ስታርሊንክን የተባለውን የሳተላይት ኢንተርኔት በኩባ ስራ እንዲጀምር መፍቀድ ነው። ይህ ጥያቄ ለኩባ መንግስትም ቀላል አይደለም። ኢንተርኔት በኩባ ውስጥ የፖለቲካ ለውጥ ለማምጣት እንደ መሳሪያ ሊያገለግል ይችላል የሚል ስጋትም አላቸውም። የትራምፕ አስተዳደር በኩባ ላይ ያለው አቋም ከኢኮኖሚ እገዳ አልፎም ወደ ወታደራዊ እርምጃ ሊያመራ እንደሚችል ፍንጮች እየገለጹ ይገኛሉ። ፕሬዚዳንቱ ከኢራንና ከቬንዙዌላ ቀጥሎ ተራው የኩባ ነው የሚል ይዘት ያላቸው ንግግሮች ማድረጋቸውም በሃቫና ተራሮችና የባህር ዳርቻዎቹ ላይ የጦርነት ጥላ እንዲያንዣብብ አድርጓል። የኩባው ፕሬዚዳንት ሚጌል ዲያዝ ካኔል ግን ለማንኛውም ጥቃት ዝግጁ ነን ሲሉ በኩራት ተናግሯል። አብዮታችንን ለመከላከል አንፈራም የሚለው የኩባ መፈክርም ዛሬም በየጎዳናው ይሰማል። ይህ የሁለቱ ሀገራት ፍጥጫ ግን ሌሎችንም ሀገራትንም አስክቷል። ሜክሲኮ፣ ስፔንና ብራዚል በኩባ ያለው ሁኔታ አሳሳቢ ደረጃ ላይ ደርሷል በማለት አሜሪካና ኩባ በሰላማዊ መንገድ እንዲነጋገሩም ጥሪ አቅርቧል። የጀርመኑ ቻንስለር ፍሬድሪክ ሜርዝ እንኳን ሳይቀሩ አሜሪካ ኩባን የምታጠቃበት ምንም አይነት አሳማኝ ምክንያት የለም ሲሉ ዋሽንግተንን ተችቷል። አሜሪካም ሌላ ጥያቄ አላት። ከ1959 አብዮት በኋላም በኩባ መንግስት የተወረሱ የአሜሪካ ኩባንያዎችና ዜጎች ንብረቶች ካሳ እንዲከፈላቸው ትጠይቃለች። ይህ ጥያቄ የ65 ዓመታት ታሪክ ጠባሳን የሚቀሰቅስ ሆኗል። በአንድ በኩል አሜሪካ የኩባን የፖለቲካ ስርዓት ለመለወጥ ትፈልጋለች፣ በሌላ በኩል ደግሞ እንደ ሩሲያና ቻይና ያሉ ኃይሎችን በደሴቲቱ ላይ ያላቸው ተጽዕኖ ያሰጋታል። ኩባ ደግሞ ሉዓላዊነቷ እንዲከበርና የኢኮኖሚ እገዳ ተነስቶ ህዝቧ በሰላም እንዲኖር ትማጥናለች። አድማጮቻችን በሃቫና የተጀመረው ውይይት ለካሪቢያን ኮከብ አዲስ ብርሃን ይዞ የመጣ ይሆን ወይስ ደግሞ የትራምፕ ጥብቅ እገዳ ደሴቲቱን ወደ ከፋ ሰብአዊ ቀውስ ይገፋታል? የኩባ ህዝብ ዛሬም በጽናት ቆሟል። መብራት ባይኖርም ነዳጅ ባይኖርም ኩባውያን በሃቫና ጎዳናዎች ላይ ባንዲራቸውን እያውለበለቡ አብዮታቸውን ያስባሉ። ፖለቲካው ቢከፋም የዲፕሎማሲው በር ግን በትንሹ ተከፍቷል። ያቺ ትንሽ ቀዳዳ ወደ ሰላም የምታመራ መተላለፊያ ትሆን ወይም የባሰ ጦርነት መግቢያ ጊዜ የሚፈታው ጉዳይ ይሆናል።